ሰላም ውድ ተከታታዮቻችን፣ ዛሬም እንደተለመደው በባርነት ዘመን ስለተበደለችና ስለተዋረደች አንዲት ጎሳ የሚተርክ አሪፍ የህንድ ፊልም ይዘንላችሁ መጥተናል። ያለፉት ክፍሎች በዲስክሪፕሽን ሊንኩን ታገኙታላችሁ። ከመጀመራችን በፊት እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳትረሱ። ፊልሙ የሚጀምረው ካሜሩን የምትባል አንዲት ጎሳ በረሽቡታና ደኖች ውስጥ ይኖሩ በነበረበት ወቅት ነው። ነገር ግን ሞንጎላውያን ጥቃት ሰነዘሩባቸውና በመካከላቸው ጦርነት ተቀሰቀሰ። ጦርነቱን ተሸነፉ። ከሽንፈቱ በኋላ ረሽቡታናን ለቀው በሰሜን ህንድ ወደምትገኘው ካዛ የተባለች ቦታ አመሩ። በካዛ ውስጥ ባለው የደረጃና የክፍል ልዩነት ምክንያትም የካሜሩን ጎሳዎች ድሃ ስለነበሩ ከከተማዋ አባረሯቸው። በዚህም የተነሳ በበረሃ ውስጥ ለመኖር ወሰኑ። ነገር ግን በረሃው እንኳ ሊቀበላቸው አልወደደም። ቀን በቀን ቁጥራቸው እየቀነሰ መጣ። ነገር ግን ከመካከላቸው አንዱ ጎልምሶ አደገ። ለህይወታቸውም አዲስ ተስፋን ሰጣቸው። ይህ ሰው እንደ አንድ ሙሉ ሰራዊት ጥንካሬ ያለው ማንም ሊያስቆመው የማይችል ሰው ነበር። አይኖቹ እንደ ንስር፣ ትንፋሹም እንደ አውሎ ንፋስ ነው። በየቀኑ ከሞት ጋር ይፋለማል። ከካዛ ከተማ የሚወጣን ማንኛውም ሰውም አስቁሞ ይዘርፋል። ያለውንም ወርቅ ሁሉ ይወስዳል። በየቀኑ ወደዚያ እየሄደ 50,000 ግራም ወርቅ ይዞ ይመጣል። እሱ የካሜሩን ጎሳን በመምራቱ ምክንያት ቀደም ሲል ከፍጡራን ሁሉ ፈሪ የነበሩትን ህዝቦች አሁን በጣም ጠንካራ ተዋጊዎች ለመሆን በቁ። ሻምሺራ ነፍሰ ጡር ወደ ሆነችው ሚስቱ ይሄዳል። ጎሳቸውንም ሰብስበው ያከብራሉ። አብሯቸውም እየዘፈነና እየጨፈረ ያመሻል። በካዛ ከሚገኙት ጎሳዎች እርሱም በጣም ከመፍራታቸው የተነሳ ሄደው ለእንግሊዝ ንጉሠ ነገስት አቤቱታ አቀረቡ። ምክንያቱም በዚያን ጊዜ እንግሊዝ ህንድን ወራ ትገዛ ነበር። ከንጉሠ ነገስቱ ጥበቃ እየጠየቁ ባሉበት ወቅት የህንዱ መርማሪ ሹዳ ሲንግ ወደ እነሱ ዘንድ ይገባል። ይህ መርማሪ በጣም መላጣና ጨካኝ ሰው ነበር። ለእነርሱም እንዲህ ይላቸዋል። እነዚህ የካሜሩን ጎሳዎች ላደረጋችሁት ነገር ቅጣታችሁ ነው። ነገር ግን እነሱ ቆሻሻዎች ናቸው። እኛ ደግሞ የበላይ ክፍሎች እንደመሆናችን መጠን እንዲህ ዝም ብለን ልንተዋቸው አይገባም። መሰብሰብ አለብን። ለንጉሠ ነገስቱም ከሻምሺራ ጥቃት እንድጠብቃቸው 50,000 ግራም ወርቅ ትቀበላለህ። ሻምሺራና ጎሳውን ከያዝክ ግን እነርሱ ያንተ ባሪያዎች ይሆናሉ። አንተም ከሁለቱም በኩል ተጠቃሚ ትሆናለህ ይለዋል። ንጉሠ ነገስቱ ሻምሺራን እንዲያጠፉ ወታደሮችን ይልካል። ነገር ግን ለሻምሺራ ይህ ምንም ግድ አልነበረውም። በእጁ ባለው መጥረቢያ ወታደሮቹን መሬት ለመሬት እያደረገ ይፈልጣቸዋል። ልክ የፐርሲል ቅጠል ለመዝራት መሬት እንደሚያርስ ገበሬ ማለት ነው። ሁሉንም ወታደሮች አንድ ባንድ ያጠፋቸዋል። አዛዦቻቸውንም ታጋች አድርገው ይይዟቸዋል። መርማሪው ሹዳ ወደ እነርሱ መጥቶ እንዲህ ይለዋል። ስለ ሻምሺራ ጀግንነት ብዙ ሰምቼ ነበር። አሁን ግን በአይኔ ያረጋገጥኩ። የእንግሊዙን መኮንን ለቀቀው። ደኖቹ የሚጠብቁህ እንዳይመስልህ። እነርሱ ጥቂት አይደሉም። ብዙ የጦር መሳሪያም አላቸው። ከፊታቸው መቆም አትችልም። ሻምሺራ ግን ራሳችንን ቢያቀሉ እንኳን ራሳችን ሁልጊዜም ከፍ እንዳለ ነው ይለዋል። ሹዳም ስማ ሻምሺራ፣ እኔ ያው ከነሱ ጋር ሰራለሁ። ነገር ግን እኔ ከጥንት ቅድመ አያቴ ጀምሮ ህንዳዊ ነኝ። ለዚህም ነው ወደ ህንዳዊ ወንድሜ በጣም አሪፍ አቅርቦት ይዤ የመጣሁት። አንተና ጎሳህ በክብር የምትኖሩበትና የምትገነቡበት መሬት እንሰጣቸዋለን። ነገር ግን ለዚህ መጀመሪያ እጅ መስጠት አለብህ ይለዋል። ሻምሺራ የጎሳውን አስተያየት ይጠይቃል። እነርሱም ይህ ወጥመድ ሊሆን ይችላል ይሉታል። እርሱ ግን ወጥመድ ሊሆን እንደሚችል አውቃለሁ። ነገር ግን ቃላቸውን ካከበሩ የሚቀጥለው ትውልዳችን ለዘላለም በክብር ይኖራል አላቸው። ሻምሺራ ጎሳውን ይዞ እጅ ለመስጠት ይሄዳል። የጥንቡን በርም ይዘጉባቸዋል። እንደ ባሪያም ማስተናገድ ይጀምራቸዋል። በጣም አጸያፊ በሆነ መንገድም ያስተናግዷቸዋል። ያለምንም ምህረት ያሰቃዩቸዋል፣ ይገሏቸዋልም። ሻምሺራን በሰንሰለት አስረው በካዝና ውስጥ ወደ ንጉሠ ነገስቱ ይወስዱታል። ንጉሠ ነገስቱም ሻምሺራ፣ እኔ አመኘህ ነበር፣ አንተ ግን ከዳኸኝ፣ በጀርባዬም በሳንጃ ወጋኸኝ ይለዋል። ይህ ጨካኝ መርማሪ መጥቶ ምክንያቱም በእጄ ሰይፍ ስላልነበረኝ ነው ይለዋል። ንጉሠ ነገስቱም የበላይ ክፍሎቹ ከከፈሉት ወርቅ እጥፍ ክፈልና አንተና ጎሳህ ነጻ ትሆናላችሁ ይለዋል። ሻምሺራ እኔ እስማማለሁ፣ ነገር ግን ይህንን በይፋዊ ወረቀት ላይ ቃል እንድትገቡልኝ እፈልጋለሁ አላቸው። ንጉሠ ነገስቱ ወረቀቱ ላይ ይፈርማሉ። ነገር ግን እዚህ ጋር ጎሳዎቹ ሻምሺራን ባደረገው ነገር ይወቅሱታል፣ በንግግራቸውም ያቆስሉታል። የሻምሺራ ጓደኛ ግን ዝም ይላል። ጥሏቸውም ይሄዳሉ። ሻምሺራ ለጓደኛው ለበኢር እንዲህ ይለዋል። እኛ እዚህ ተዋርደናል። ምንኛም ዋጋ ቢጠይቅ ክብራችንን መመለስ አለብን። ሻምሺራ ከውሃ በታች የሚገኝ አንድ መተላለፊያ ዋሻ መፈለግ ይጀምራል።
የዋሻ ከተቆፈረ 190 ዓመት የሆነው ሲሆን ዓላማውም ከጠላቶች ለማምለጥ ነበር። ነገር ግን ሻምሺራ ወደ ዋሻው መድረስ አልቻለም። ሻምሺራ ከባለቤቷ አጠገብ ተቀምጦ እጆቿን ይይዛል። እሷም ይህ ልታደርገው የምታስበው ነገር እብደት ነው ትለዋለች። እርሱ ግን ይህ የመጨረሻ ሙከራዬ ነው። ይህንን ማድረግ ከቻልኩ ነፃ እንሆናለን። ከተያዝኩ ግን እኔን እንደማታውቂኝ ቁጠሪኝ አላት። ትቷትም ይሄዳል። ወደ ተራራው ለመውጣት ሲልም በኢር ሻምሺራ ይህንን ከማድረግ በፊት በደንብ አስብበት ይለዋል። ሻምሺራ ግን እኔ ስለ ጎሳዬ እንጂ ስለሌላ ነገር በጭራሽ አላስብም ይለዋል። ሻምሺራ ተራራውን መውጣት ይጀምራል። በድንገትም ዘበኞቹ አይተውት ተኩስ ይከፍቱበታል። እርሱ ግን በጥይቶቹ መካከል ዝም ብሎ መውጣቱን ይቀጥላል። አንዱ ዘበኛ እግሩ ላይ በጥይት ይመታዋል። ሻምሺራ ሊወድቅ ሲል ግን ራሱን ይቆጣጠራል። በአንድ እጁ ብቻ ተንጠልጥሎ ከብዙ ስቃይ በኋላ እንደገና ወደ ላይ ይወጣል። እነሆ ጫፉ ላይ ደረሰ። ነገር ግን ጀርባው ላይ ጥይት ይመታዋል። ከተራራውም ይወድቃል። አሁንም ግን የሚገርመው በህይወት አለ። በጎሳው ፊት በእጆቹ ይሰቅሉታል። መርማሪው ሹዳ እንዲህ ይለዋል፣ አንተ ውሻ ቤተሰብንና ህዝብን ጥለ ልታመልጥ ፈልገ ነበር። ለመሆኑ ሚስትና ልጅን ለማለታቸው አስበ ነበር? ሚስቱ ግን መለሰችና ሻምሺራ ከዳተኛ ነው፣ እኛን ጥሎ ሊያመልጥ የነበረ ፈሪ ነው አለች። መርማሪው ድንጋይ ይሰጣትና ደሙን ማየት ፈልጋለሁ ይላታል። ድንጋዩን ተወረውርበታለች። አይኑ ስርም ትመታዋለች። ህዝቡ ሁሉ ድንጋይ መወርወር ይጀምራል። ድንጋዩ በአካሉ ላይ ያረፈ ደሙን ይመጣዋል። መሪው ሻምሺራም ይሞታል። ከእርሱ ሞት ከ25 ዓመታት በኋላም ልጁ ባሊ ብቅ ይላል። ራሱን እንደ ፖሊስ ማየት ይፈልጋል። ነገር ግን ድርጊቱ ከህልሙ በእጅጉ የተቃረነ ነበር። እነዚህ ህፃናት ስርቆት ያስተምራቸዋል። ወላጆቻቸውም በእነሱ በጣም ይናደዳሉ። እየተከተሉትም አንተ የከዳተኛ ልጅ ይሉታል። እርሱ ግን በቀላሉ ያመልጣቸዋል። እናቱ መታ በጥፊ ትመታዋለች። አንተ ፖሊስ መሆን እየፈለግ ህፃናቱን ስርቆት ታስተምራለህ? አንተ ደንቆሮ ልጅ ነህ እንዴ ትለዋለች። ማታ ወደ ቤት ይሄዳል። እናቱም በዚህ በምታደርገው ነገር ግን ደስተኛ ነህ ትለዋለች። እርሱ ግን እኔም በእውነት ደስ የሚያሰኘኝ እነዚህ አረመኔዎች ችግር ውስጥ መክተት ነው ይላታል። እናቱ የባሊን እጅ ይዛ በሐዘን ትመለከተዋለች። እነዚህ ሰዎች መጥፎ አይደሉም? እነዚህ ሰዎች እኮ ይፈሩ ናቸው። ፍርሃት ደግሞ ሰው ካልፈለገው ነገር ውጪ እንዲያደርግ ያደርገዋል ትለዋለች። እርሱ ግን ለመሆኑ እነዚህ ሰዎች ምን ብለው እንደሚጠሩኝ ታውቂያለሽ? የከዳተኛ ልጅ። ለመሆኑ አባቴ ከዳተኛ ነበር እንዴ? አባቴ ምን አድርጎ ነው ከዳተኛ የሚሉት? ማወቅ ፈልጋለሁ አላት። እናቱ ግን ምንም አልመለሰችለትም። በማግስቱ ባሊ የፖሊሶችን ስልጠና ከሩቅ ሆኖ ይመለከታል። እንደነሱም ያደርጋል። አንድ ወታደር ያየውና ፖሊስ መሆን ከፈለክ ነገ ወደ ስልጠናው እንድትመጣ ይለዋል። ባሊ በጣም ይደሰታል። ባሊ እየዘለለና እየሳቀ ይሄዳል። የአባቱ ጓደኛ ወደ ነበረው ወደ በኢር ዘንድም ያመራል። በኢር በተለየ መንገድ እንደሚያሰለጥነው እንረዳለን። በኢር ንቦች እንዲያባረሩት ያደርጋል። ባሊም ከነሱ ለማምለጥ ብዙ ይሮጣል። በመጨረሻም ጥቂቶቹን መያዝ ይችላል። በኢርን ትቶት ይሄዳል። ወደ ምሽጉ እቃዎችን ወደሚያስገባው ነጋዴ ዘንድም ያመራል። ይህ ነጋዴ የባሊ ጓደኛ ነው። ባሊ ደግሞ የእርሱን እህት ይወዳታል። ነጋዴውም እህቱ በምሽግ ውስጥ በዓል ለማክበር እየመጣች እንደሆነ ይነግረዋል። ትቶትም ይሄዳል። በዓሉም ይጀምራል። ባሊ ከሶና ጋር መስፈንና መደነሱን ይቀጥላል። ዝግጅቱ ካለቀ በኋላ ከደረጃው በታች ይገናኛሉ። በዚህ መሃል ወንድሟ ቀርን ይመጣል። ለመሆኑ ጨረሳችሁ ወይስ አልጨረሳችሁም ይላቸዋል። ሶናም ፈጥና ትሄዳለች። በማግስቱ ባሊ ወደ ማሰልጠኛ ቦታው ይሄዳል። ወታደሩም ለመርማሪው ያስተዋውቀዋል። ወደ ውስጥ ካስገቡ በኋላ የመርማሪውን ጫማ እንዲያብስ ያደርጉታል። ሹዳም በፖሊስ ላይ የተጣለው ግዴታ ምንድን ነው ብሎ ይጠይቀዋል። ባሊም ወንጀለኞቹን መቅጣት ብሎ ይመልስለታል። ሹዳም ጎበዝ፣ አንተ በጣም ብልህ ነህ። እኔ አንድ ወንጀለኛ እመጣልሃለሁ፣ አንተ ራስህ ትቀጣዋለህ ይለዋል። አንድ ትንሽ ልጅ በፍርሃት የተንቀጠቀጠ ወደ እርሱ ያመጡለታል። ባሊ ግን ህፃኑን ለመቅጣት እምቢ ይላል። ሹዳ ህፃኑን ለመንታት ሲነሳ ባሊ በሱ ምትክ እኔን ቅጣኝ ይለዋል። በእርግጥም ባሊን ያሰቃዩታል። በጎሳው ፊትም ደጋግመው ይገርፉታል። እናቱ ትመጣለች። መርማሪው እሷን እንዳያት ራሱ ባሊን መምታት ይጀምራል። ሹዳ በጭካኔ እየሳቀ ለእናቱ ያንቺን አንገት ከባልሽ ጋር አብረን ሰቅለነው ቢሆን ኖሮ ዛሬ ይሄንን ቀን ባላጌሽ ነበር ይላታል። መደብደቡ ካበቃ በኋላ ባሊ ቁጭ ብሎ ያለቅሳል። ለበኢርም እናቴ እውነቱን የማትነግሪኝ ለምንድን ነው? አባቴ እንዴት እንደሞተ ማወቅ ፈልጋለሁ። እነርሱ ናቸው የገደሉት ይለዋል። በኢርም ናላክምህ ይለዋል። ባሊ ግን እነሱ እኮ ግፋ ቢል 30 ግርፋት ነው የገረፉኝ። ያንተ ዝምታ ግን ከነሱ ግርፋት በላይ ያማል ይለዋል።
እናቱ እንባዋን እየጠረገች ታሪኩን ልትነግረው ትጀምራለች። አባትህ ንጹህ ልብ ነበረው። ይሁኑ ሳለ ግን በድንጋይ ወገሩት፣ ሰቀሉትም። እኔም ራሴ አባባሉን ተቀብዬ ከዳተኛ ነብዬ እኔ ነኝ መጀመሪያ ድንጋይ ወረወርኩበት። ሻምሺራ መሪያችን ነበር፣ ፍጹም ከዳተኛ አልነበረም ትለዋለች። ባሊ እነዚህን ቃላት ሲሰማ ይደነግጣል። የአባቱን አቋምና ጀግንነት ያስባል። በማግስቱ ባሊ አባቱ ሊወጣ ያልቻለውን ተራራ ለመውጣት ይወጣል። የዘበኞቹ አለቃ መጥቶ ጥይት ይተኩስበታል። ነገር ግን አንድ ቁራ በሱ ምትክ ጥይቱን ይቀበላል። ቁራው ወደ ወንዙ ይወድቃል። ህዝቡም ሁሉ ባሊን ለመጠበቅ ይወጣሉ። ባሊ ራሱን ወደ ወንዙ ሲወረውር አባቱ ከጎኑ እንዳለ ሆኖ ይታየዋል። ባሊ አይኖቹን ጨፍኖ ወደ ጥልቁ ውሃ ይዘላል። ዋሻውንም ይስበዋል። ወታደሮቹ የሞተ ይመስላቸዋል። ባሊ በአዛድ ወንዝ አጠገብ ብቅ ይላል። ይህ ንስርም መጥቶ ከእንቅልፉ እንዲነቃ ያደርገዋል። ባሊ ከነቃ በኋላ በበረሃው ያገኘውን ፈረስ ይጋልባል። ልክ ካርታው እንደሚለው የውሃውን ፍሰት ተከትሎ ይጓዛል። ይህንን ያስረዳው ደግሞ የአባቱ ጓደኛ በኢር ነበር። ብዙ ይጓዛል። መንገዱን በጣም ይረዝምበታል። ሌሊቱ ያልፋል፣ ቀኑም ይተካል። እርሱም ጉዞውን ይቀጥላል። በጣም ኃይለኛ የአሸዋ አውሎ ንፋስም ይነሳል። ፈረሱም ጥሎት ይሸሻል። እርሱ በአውሎ ንፋሱ መካከል ቆሞ እያለ ሌባው ስለ ሻምሺራ ግጥም ሲያነበንብ ይሰሙታል። ባሊ ወደ እርሱ እየሮጠ ሄዶ አንተ አዛውንት አባቴን የት ነው የምታውቀው? ይለዋል። ሌባው በኩራት ደረቱን ነፍቶ እኔ አባት ቀኝ እጅ ነበርኩ። በእጅ ላይ ያለውን ካርታ የሳልኩት እኮ እኔ ነኝ። አንተ የምትፈልገው ሰው እኔ ነኝ። እኔ አጎት ዲብሻ ነኝ ይለዋል። ባሊ በጭንቅላቱ ላይ ያለውን ምልክት ይመለከታል። የሻምሺራ ልጅ መሆኑንም ያረጋግጣል። ከዚያም ቦታ የሌላቸውን ሰዎች ሁሉ ወደምትሰበስበው ናጂና ከተማ ያመራሉ። ማንኛውም ጥፋት ያለበት ወይም አንድ ነገር የፈራ ሰው እዚያ ይኖራል። ባሊ በዙሪያ ያሉትን ሰዎች በመገረም ይመለከታል። አንድ ሰው ወደ ፍሳሽ ማስወገጃ ቦይ ውስጥ ሲወርድ ያያል። ዋናውም ልክ እንደ አሳ ወይም እንደ አዞ ነው። ልክ አትላንቲክ ውቅያኖስን እየዋኘ እንደሚሻገር ያክል ማለት ነው። እስከ ከተማዋ መጨረሻ ድረስ ጉዟቸውን ይቀጥላሉ። ከከተማዋም ይወጣሉ። በአንድ ዛፍ ፊት ለፊትም ይቆማሉ። አጎት ዲብሻ ዛፉን ይመታዋል። ከዛፉም ብዙ ቁራዎች ይበራሉ። በከተማዋ ያለ እያንዳንዱ የካሜሩን ጎሳ ድምጻቸውን ይሰማል። በጨለማው በጫካው ውስጥ መጓዛቸውን ይቀጥላሉ። ሌሊቱም ይገባባቸዋል። ድሮ ከሻምሺራ ጋር ወደሚሰበሰቡበት ቦታ ይደርሳሉ። አጎት ዲብሻ ከኛ ወገን ብዙ ሰዎች ሞተዋል። እኛም ሻምሺራን እየጠበቅን ነበር። አሁንም በህይወት ያሉት ከፊት የቆሙት ብቻ ናቸው ይለዋል። እያንዳንዱም በየስማቸው ያስተዋውቁታል። ከ3 ሰዓት ወሬ በኋላ አሁን ነው ልክ ሻምሺራን እንደሚመስል ያስተዋሉት። ከመካከላቸው አንዱ ዛፍ ላይ ወጥቶ በከፍተኛ ድምጽ እነሆ ጊዜያችን ደረሰ ይላል። መጥረቢያውንም ይወረውርባቸዋል። ባሊ ግን ልክ እንደ አንበሳ ቆሞ ይይዘዋል። የሚቀጥለውን ክፍል በቶሎ የምናደርሳችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ስታደርጉ የደውል ምልክቷን መጫን እንዳትዘነጉ። እስከዛ ድረስ ሰላም።